አንድ የርቃን ፎቶ ይዛበት በዛ ፎቶ ስታስፈራራው ነበር ምን ልታረጋ ነው የምታመጣው ዘርበል እንዳነካ ማለው ነው ዘርበይ በርግጥ ልጄ ከበፊት ጀምሮ አልተገረዘም ግርዛቱን እኔ በራሴ ላስገርዘው ከደረሰ በኋላ እየጠየቅኩት ነበር ሆስፒታል አንድ ቀን እንዲቆይ ያርገነው ነበር በጣም ብዙ ነገር ነው ያወራው ዳኒ አንድ የፎቶ ፋይል ይዛብ በዛ ታስፈራራህ ነበር በጣም ነው የሚገርመው በጣም እሱን ወደ ተመልካቾቻችን እንግዲህ አድምጪኝ እኮ ይኸው ልንገርሽ አድምጪኝ ወንድሜ አንድ ፎቶ አንድ የርቃን ፎቶ ይዛበት እኔ እንግዲህ እንደዚህ አይነት ነገር ሰምቼ ምንትን ብዬም አላቅም አንድ የርቃን ፎቶ ይዛበት በዛ ፎቶ ስታስፈራራው ነበር መጠጥ ያው ጠጣሁኝ ማረጋውን አላቅምና የግድ እናታችን ማወቅ ነበረባት ደውዬ በቃ ነገርኳትኝ የተፈጠረውን ነገር ለማ ለእናታችን ነገርኳት በቃ ምን ብለ ማን ንገርልኝ አለ ወንድሜ እኔ ከኔ ከራሴ በላይ በቃ አጥቶኛል እንደዚህ መሞት ምን ሳም የተናገርከው ማወቅ የለባትም እናታችን ነገርኝ ወንድሜ ለራሳችን ስንያደርጉ አንተ ምንድነው ህይወትን የምታበላሽው ነገር ምንድነው የሆነው ልጄ ምን ሆነ ዳኒ የምነው ከትይ ወይኔ አታልቅሽ በቃ አታልቅሽ ትንሽ አታልቅሽ ነበር ዳኒ እናት ያመጣውሽ ለዚህ አይደለም እኮ እናት ተረገበስ ምንድነው ያረገችኝ እናት ልቧ ቀልባይ ነግራታል ግን አንተ ተቃልቻል ወግድ እንድትሆኝ አይደለም የጠራሁሽ እኮ ከዚህ በኋላ እንደው ምን ራስ እንድትጎጂ አይደለም የጠራሁሽ ለዚህ ነው ያመጣሁሽ አሁን እቺ ልጅ እኔን ህይወቴን ነው የምታጠፋኝ ይሄን ነገር እንደውም ከሰማች ላትገለኝ ይሄን አክል እኔን ማጸኔ ላይ የኔ ሰውነት አካሌ ላይ ይሄን አክል ካደረገች ምን ልታረጋ ነው የምታመጣው ዘርበል እንዳነካ ማለው ነው ዘርበይ ምን አርጎሽ ማዘር እሺ ማዘር እባክህ ፍቅሩ እናትን ያዛችሁ ፍቅሩ ምን ሆንኩ እንደሚ ቆይ ምን ሆንኩ እንደሚ ምንድነው ምን ሆነብኝ ወይኔ ወንድሜ ራስን አትጓ ይያልኩ ወይኔ አረደም እየፈሰሰው ነው ወንድሜ ቆይ ማዘር ዞር በል እኛን ነው ስለዚህ ቆይ ወንድሜ ራስን ቦዳኩ ወንድሜ ተገርዞ አይደለም እና ምን ሆኖ መራቢያ አካሉን በውሻ ተነክሶ ነው ምን ማለት ነው በውሻ ተነክሶ ነው ያልከኝ ካንቺ ውጪ ነገር ማንም ቢያረጋች እሺ የምትተኛው ለብቻ ነው አንድ ውሻ አለ ከጀርመን ያስመጣች ከሱ ጋር ነው ሁሉ ነገር የምታደርገው ዳልጋ አላት ከውሻው ጋር ነው ምን እንደምታደርግ ያው እሱን ራሷ ታውቃለች እኔ እዛ ቤት ውስጥ በቃ እንዴት ብዬ ሰይጣን ራሱ የሚቀናበል ልጅ ናት ማለት ነው ሰማንያችንን ባንቀድም አብራን እየኖርን ያለነው ከውሻዬ ጋር ነው እሱ ሶፋ ላይ ተኛል እኔ ከውሻዬ ጋር አብሬ ተኛለሁ አለቀ እሱ ወንድ ውሻ ነው ሲጀመር ከሱ በጣም ብዙ ጥፍ ይሻላል ቤትኛው ዓለም ነው አንድ ሰው ተገርዞ 2 ወር ሙሉ እየማቀቀ የሚቆዩ ቤትኛው አሳክመሽዋል አሳክመዋለሁ ያሳከምሽው ህጋዊ ቦታ ነው አዎ ስታሳክሚ መድኃኒት የታዘዘበት ደረሰኝ ብዙ ነገሮች አለ እና ስለዚህ እሱን አሳይን ማስረጃ እንዲሆነ እኛ እንድናመን እሱ ደግሞ ስታወሪ የሰማሽ ነገር ምን እንደሆነ ታውቂያለሽ ቁስሉን እንዳይደን የሚያረግ መድኃኒት ነው የሰጠኸኝ ዶክተርዬ ስትይኝ የሰማሽ ለቀቀኝ ብያለሁ ወንድ ለቀቀኝ ቁጭ በል ምን ደምቀም ጀመራን ተራስ ነው አይደል ወጣልኝ ከቤት አልፈልግም ወጣልኝ ዞር አድርግልኝ አንተ ወንድሙ ስለሆንክ አክብሬ ያለው ወጣልኝ እንደምናረግ ጠብቂኝ ወጣ ከዚህ ቤት ወጣ ና አንዴ ካታርገው ና አንዴ ቼክ መደረግ አለበት ና ምንም ይደረግ ነገር አልፈልግም ሰምኛለሽ ዞር በይ አንዴ ሲጀመር አለመገረዙንም አውቄ ነው ያገባሁት አለቀ ግን ምንም ደስታ ሊሰጠኝ አልቻለም መደሰት አልቻልኩም በትዳሬ ናጎ ቀስ ይያልክ ገባ ዞር በይ አጉላ ታስመስይ ዞር በይ ባክሽ ወደዛ አስመሰይ ቀስ ብለህ ና ወንድ ቀስ ብለህ ላ ተልፈልግም ላ ተልፈልግም ቀስ በል ዳትነከኝ ደህና ነህ እንዳነኪ ምንድነው እባክሽ እንዳነኪኝ በቃ ልትነኪኝ አልፈልግም የኔ ደህንነት አያሳስብሽም አንቺ እንደ ድሮ እንዳይመስልሽ የተጫወትሽብኝ በቃኛል አሁን በኋላ ባትነኪኝ ራሱ ደስ ይለኛል እንዳትነኪኝ እኔ ህመሜ ላይ ሌላ ህመም እንዳጨምርብኝ
ሲጀመር እኔ ምን አደረኩ ስንከባከባ አይደል ምን ነገር አለ ተጣውትብኝ በጣም ህይወቴን አመጸካከልሽ ያስፈራራሽኝ ታውቃለህ ንገረኝ እንደ ባል ምናምን ትላለች እንዴ እንደዚህ ቤት ውስጥ ስትጫወችብኝ እንደ ህፃን ልጅ እንደዚህ ህይወቴን ስታመሰካከል ዝም ያልኩሽ ምንም የማይመስልሽ የኔ ህመም እንኳን ምንም ዝም ውሻ ነሽ አንቺ እኔ እንደዚህ ህይወቴን የምታበላሽ እንደዚህ ምስቅስቅል አርገሽኝ ቤት ውስጥ እንደዚህ መሆኑ ባንቺ የተነሳ ነው ከቻልሽ እንዳትነኪኝ እንድትነኪኝ እኔ አልፈልግም ገባሽ አይደለ ምንም እንድታረግ ጀመር አንተ እንደባለ ሆነልኝ አታውቅም ሲጀመር ምንድነው ቆይ እያወራህ ያለው እኔ ነኝ አንተ ነህ ተቻችለን ይኖር ነው ምንድነው ሲያር እንዴ ኖርኩት እኔ ንገረኝ በምንድነው የቻልሽኝ ህመም ነው ህመምሽን ያረግሽውን ነገር እኮ ነው ወጁማ እንዲያታረጊው ነበር በትወጂው እንደዚህ ስታሰቃይኝ የነበረው እኮ እግዚአብሔር ብሎ እኔ ወንድም ባይኖርኝ እኮ ብለሻል ሲጀመር ወደ ተመልካቾቻችን እንግዲህ እኛ ከአንድ ቀን በኋላ ነው የምንገኘው የሚገርማችሁ ነገር ሆስፒታል አንድ ቀን እንዲቆይ አድርገነው ነበር በጣም ብዙ ነገር ነው ያወራው ዳኒ አንድ የፎቶ ፋይል ይዛብ በዛ ታስፈራራህ ነበር በጣም ነው የሚገርመው በጣም እሱን ወደ ተመልካቾቻችን እንግዲህ አድምጪኝ እኮ ይኸው ልንገርሽ አድምጪኝ ወንድሜ አንድ ፎቶ አንድ የርቃን ፎቶ ይዛበት እኔ እንግዲህ እንደዚህ አይነት ነገር ሰምቼ እንትን ብዬም አላቅም አንድ የርቃን ፎቶ ይዛበት በዛ ፎቶ ስታስፈራራው ነበር በዛ ፎቶ ነው ብዙ ነገር ስታረግበት ነበር ህይወቴን ነው ከዛሬ ስትጎዳ ነበር ማለት ዳኒ ላንተ ሁሌም ላወራ ፈልጋለሁ ግን በቃ ህይወቴን ተዳሪን ስለምፈልግ ብዬ በቃ ምስቅልቅል ነው የምታረገኝ የምታሰቃየኝ አሁን እንኳን ላያት ራሱ ባላያት ራሱ ወንድሜ ዛሬ አንተ ራስ ለምን ዝም አልክ ወንድሜ ለምን ዝም አልክ ራሱ ውለታም እንዴት እንደምከፍ እኔ በሰዓቱ እንደዛ እኔኛ ልቀርብ የምችለው እንዴት በእንደዚህ አይነት ነገር እስከ ዛሬ ድረስ ጎዳ ተኖራለህ ዳኒ ህይወት ማለት ታውቃለህ እኔ ያለሁበት ትዳር ነው ትዳሬ እንዳይፈርስ ብዬ የዋዛ መስለኝ የኔ ያክል ጎርታ እስከ ዛሬ ድረስ ስንኖር ታውቃለህ እውነት አንተ ጓደኛን ከየት እንዳመጣው መላክ ነው የሆነብኝ ህይወቴን አንቺ ይቅርታ ይገባሻል እንዴ ህይወቴን ምስቅልቅል ሲጀመር እኮ ያንተ ወንድም ለኔ ባል ሆኖ አያውቅም ቀደም ነግሬ ነበር ልገልህ ነበር እኔ ባልመጣ ብያለሁ አንተን እኮ እኔ አላውቅም ነበር ጓደኛን ግን ምስጋናውን በምን እንደሚመልስ አላውቅም በቃ በእንደዛ ሁሌ ጧት ነጋጠባ ይቅርታሽ እንኳን ያንቺ ይቅርታ እንደዚህ ሆነ እንዴት ነው ይቅርታ ምን ያደርጋል ይቅርታ አድርግልኝ እኔ በእናንተ ጉዳይ መግባት አልፈልግም በአንተ ቦታ እኔ በሆን አጠገቤ እንድቆም አልፈልግም አጠገቤ እንድቆም እየሰማኸኝ ነው እንዲህ በሽተኛ አርጋ በቁም እንዲህ አንተ ወንድም አይደለ እንዴ ምንድነው የምትለው ማጋጋል ነው ወይስ ማስተካከል ዘንበይ አንቺ ብሎ ባለቤት ደግሞ ክፉ ሰይጣን ይሁንሽ ክፋት አይደለም እንዴት እንዳረክሽ ክፋት አይደለም መጨረሻው ለማንኛውም እንቀመጥ ምንድነው መቀመጥ ከዚህ በኋላ ምንድነው እሺ ማረጋው ቁጭ በይ ምን አፋልኝ ብለሽ የምትወልደው ወንድሜ ቆይ ቀስ ወደ ኋላ ቀስ ብለህ በጣም አመሰግናለሁ በቃ ከቻላችሁ አስወጡልኝና እኔ ህይወቴን በቃ እንደዚህ ወንድሜ ያለልኝ ያሳክመኛል ምን ቀስ ብዬ ምን የማደርገው ነገር አለ ህይወቴን ነው ያበላሽችብኝ ያንን ፎቶ እያሳየች እኔ እንደ ባል አይደለ እንደምስት እኔ ለሷ ምስት ነኝ ህይወቴን ነው ያበላሽችብኝ አሁን ለማልቀሱ ምንም አይደለም ራስን አትግዳብኝ አንተ ባት ጣልኝና እንትን ባሽ ይሄን ዞር አድርገው አንዴ ይሄን ዞር አድርገውና እጅኛ እጅ ነው ወንድሜ ቀስ ብለህ አንዴ እንደዚህ ህይወቴን አሁን ማልቀሱ እኮ አይደለም ወንድሜ ቀስ ብለህ ምን ይወጣ ራስን አትግዳው ወይኔ ወንድሜ ምን ያለው በቃ ተገባው እኔ በቃ ለፈልግም ከዚህ ታልቀሳው ራስ በሞት ደስ ይለኛል በቃ ራስ ማትግዳው ወንድሜ ሁሉንም ነገር አይቷል ጓደኛ በቃ እኔ ህይወቴ አሁን አልፏል ሁሉም ነገር እንኳንም እውነት ሆነ እንኳንም ይፈው እኔ በቃ በሞት ይሻለኛል እንደዚህ አይነት ህይወት ያተገባለሁ ወንድሜ በቃ ዝም በቃ ነጋ ጠባ ታስፈራራኛለች ይሄን እንደዚህ አረጋለሁ ወደ ህግ ሄድና ይሄ ነገር ፍንጩን በቃ መጨረሻው ማየት ምን ፈልገው አሁን መጸጸትም ሆነ ማልቀስም አይገባም እሺ እንደምን ውድ ተመልካቾቻችን አንድ ቀን እንግዲህ ክሊኒክ ውስጥ አድሯል ወንድማችን ዳኒ ዛሬ ጧት ላይ እንግዲህ እኔ እሷን እንዳወጣጣኋትና ያለውን ነገር እውነት እንደነገረች ማለት እንግዲህ ካሁን ባላ ሁሉም ነገር ስለታወቀ አንተ ደበክ ካልደበክ ፈራ አልፈራ ምንም ይፈጠር ነገር የለም ብዬ እንግዲህ እኔ እሱን ቀርቤ ላዋራው ስሞክር
በአንድ እንግዲህ ቅድም እንዳልኳችሁ በእርቃን ፎቶ ስታስፈራራው ነበር በጣም ይገርማል እንደዚህ አይነት ነገር ጭራሽ ማለት አምባገነን ሚስት እኔ ያው እኔ አጋጥሞኝ ምናልባት እንግዲህ አምባገነን ባል አጋጥሞኛል ግን አምባገነን ሚስት አጋጥማኝ አታውቅምና ትንሽ ይከብዳል ኤኒዌይስ ዳኒ ወልባኑ ያረጋች በቃ ታልቀስ አሁን ሁሉም ነገር አሁን እኔ ወንድም የኔ ማክል ቤተሰብ ይያለኝ በቃ ያየው ነው በጣም ተጎርቷል ስሜቱ በጣም እንደምታየው ነው በቃ ተረጋጋው ማንንም አጫውተኛ ከሚያንም ፎቶ አሳያለሁ ለሌላ ሰው እንዲያረጋለሁ ብዙ ነገሮች አሁን ያስፈልጉታል ሚኪ ስነልቦናም ያስፈልጋል ሲቀጥል ደግሞ የዚህችን ልጅም በቃ ኬዙ ወደ ህግ እንዲሄድልኝ እፈልጋለሁ በቃ መጨረሻው ማየት ነው ፈልገው ምን ህግ ነው እሺ ይቅርታ አልኩኝ አይደል እንዴ ይቅርታ ዝም በይ ካሁን በኋላ ምንም ነገር እንዳታወሪ ጥፋተኛ ሆነሽ ተገኝተሻል ምንም እንድታወሪ አንፈልግም ከዚህ በላይ ልጁ እንዲጎዳ አልፈልግም ወንድሜ እንዲጎዳ አልፈልግም ዞር በይልኝ እባክህ ይቅር በለኝ እሺ በቃ ያጠፋሁትን አውቃለሁ ይቅርታ ሚኪ አሳደብልኝ እባክህ ዞር በይልኝ አንቺ ካጠገቢ ዞር በይልኝ እባክህ እንዳን ይቅር በለኝ ስላሳለፍናቸው ጊዜያት ይቅር በለኝ እባክህ እባክህ ልጁን ያላሳልፍ ነው ምን አሳልፍን እኔና አንቺ ምን እኔ ስቃይ ነው ሳሳልፍ የነበረው ምን ያደረግሽልኝ ነገር ምንም ቢሆን እንደሚስት ተንከባክቤያለሁ ምን እንደሚስት ሆኜ ይላል አይደል ይቅር በለኝ እሺ ይቅር በለኝ በቃ ህግ የሚያስፈልገው ነገር አይደለም ተነሺ ከሆነ ተነሺ አይ ምትይ ከሆነ ወደ ፖሊስ መጥራት አያቀተኝም ሚኪ እውነታው አሁን ተውና የጇን እግዚአብሔር ይስጣት የጇን በቃ ዞር በይ ወደዛ ዞር በይልን ዞር ምትይ ከሆነ ዞር በይልን አይ ምትይ ከሆነ እኔ ወደ ህግ ነው የምሄደው ሚኪ ከዚህ በላይ ወንድሜን ባናሳዝነው ደስ ይለኛል በቃ ምክንያቱም እሷ ፊት እንግዲህ ምንም ልናረጋ አልቻልንም በቃ እኔ ከዚህ በላይ ምንም ላረጋ አልችልም ሚኪ እሺ አንተና አይደል ይሄ ሁሉ ነገር እንዲፈጠር ያደረከው እባክህ ይቅር በለኝ ምንም ያደረኩት ነገር በቃ እሺ ይቅርታ ጥፋቴ ነው አምኛለሁ ይቅር በለኝ እባክህ እሺ በምንም ነገር ሊፈታ ይችላል ህግ ቦታ መሄድ ያስፈልግም በቃ አጥፍቻለሁ ይቅርታ ዳኒ ስላሳለፍናቸው ጊዜያት ይቅር በለኝ እባክህ ያስመስለነች ጥፋተኛ ሆነሽ ተገኝተሻል ህግ እንዲጨርስ ለምንፈልገው መጨረሻው ነው የምንፈልገው በቃ ምንም የምንፈልገው ነገር የለም እሱም ቢሆን አሁን አንዴ ቆርጦለታል በቃ ከሷ ምንም የሚፈልገው ነገር የለም እንደዚህ አርጋው እንዲጎርታው ምንድነው የምፈልገው ከዚህ በላይ እንዲ በቃ ወንድም እኔንም ያሳዘንከኝ ነው ለምን አትሆም ለምን ነው የምታለቅሰው ህይወቴን አበላሽታኝ እንደዚህ ምንም ጥቅም የለውም ማለት ከረፈደ ብትጮይ ምንም ትርጉም የለው ምንም ቀራስናቱ ዳኒ አዝናለሁ በጣም እኔና ዳኒ ክሊኒክ ውስጥ ያወራናቸው ነገሮች ወንድ ልጅ በዚህን ያክል ወንድነቱን ሲያጣ ወንድነቱን እንዲያጣ ጫና ያረክሽበት አንቺ ነሽ አንቺ ግን ወንዳው እንዲያልሆነ ሴታ ሴት የሆነ ባልና ያገባው ስቲ ነበር ግን አንቺ ነሽ ወንድነቱን እንዲያጣ እንዴ እኔኮ ከመጀመሪያውም እኮ እሱ ባል እንዳልነበር ነግሬሃለሁ አይደል እንዴ አንድ ቀን እንኳን አስደስቶኝ ስለማያውቅ እኮ ነው ይሄን ሁሉ ነገር ያደረኩት ማያቀሙን ወንድሜንማ ስትጫዋሽበት ኖረሻል እስከዛሬ ጭራሽ ባል ያልነበረም እያለች ነው እሺ ከዚህች ጋር ምን ብለን ነው የምናወራውስ ምን እንቀመጠውሽ እንግዲህ ትናንት እሷም አንድ ያለችን ነገር ነበር የነገረችን ነገር ነበር ማለት እሱን እንግዲህ በውሻ ያስነከሰችው በተኛበት እንግዲህ መራቢያ አካሉ ላይ በገዛ ውሻዋ እንግዲህ ጀርመን ሼፐርድ አለኝ ነው ያለችው እንግዲህ በገዛ ውሻዋ እንዲነከስ ነው ያረጋችው ሌላ ደግሞ ከውሻ ጋር ነው የምኖረው ብዙ ነገሮች እኔ ለማመን የሚከብዱ ነገሮችን ስትለን ነበርና እኔ እንደውም ማለት ከውሻ ጋር መኖር ማለት እንዴት መሰለህ ምንድነው ውሻ ያው አጠገባው ባወራ ደስ ይለኛል ያው ያለፈ ነገር ነው ታቃለ አብረን መኖር ከጀመረም ከተለያየን ቆይተናል ረጅም ጊዜ ሆነ ማለት አንድ ላይ ነን እንጂ አብረን አይደለንም አዎ በቃ የምተኛው ለብቻ ነው አንድ ውሻ አለ ከጀርመን ያስመጣች ከሱ ጋር ነው ሁሉ ነገር የምታደርገው እኔ በቃ እንዲ ምን ይሄው ጠይቃት እዚያ አጠገቤ ነች እውነት ነው እየተወራ ያለው ነገር አዎ ማደራችንም ለብቻ ምን ማለት ነው ቆይ አንቺ አልጋችንም እና ለየብቻ ነው የምናድረው በቃ ሁሉ ነገር ምን ማለት ነው ቆይ አንቺ ክፉ ተጋብታችሁ አንድ ላይ እየኖራችሁ ፍቅሮ ተለያይታችሁ መኖር ማለት ምን ማለት ነው ተው ምን ማለት ነው ቀስ በል ነግሬሃለሁ አይደል እንዴ ቆይ ብቻ ወንድምህ ወንድ አይደለም አልኩ አይደል እንዴ እንዴት ቆይ ምን ለማለት ፈልገሽ ነው እና ወንድ አይደለም ስትይ
ቆይ አይደለም ለብቻው ምተኛው ምክንያቱ ምንድነው ታውሰው ማታርገኝ በቃ የራሷ ለብቻ አልጋ አላት ከውሻው ጋር ነው ምን እንደምታደርግ ያው እሱን ራሷ ታውቃለች እኔ እዛ ቤት ውስጥ በቃ እንዴት ብዬ ሰይጣን ራሱ የሚቀናበል ልጅ ናት ማለት ነው የዚህ ያህል እንዲ ከሆነ አሁን ብላ ነው ይሄን ያስነከሰችኝና ያደረገችኝ ያው ጠይቃት ባፋ መናገር ትችላለች እኔ ደግሞ ውጣልኝ ብትለኝ እኮ ቤተሰቤ ጋር ሄጄ መኖር እንችላለን ወንድሜ ጋር እኔ ምንም ማለት አልፈልግም ምክንያቱም ፍለፊቴ ያያዩት እኔ ምንድነው እስቲ ቆይ ዳኒ ያለኝ ነገር አልተዋጣልኝም ምናልባት በእሱ አንደበትና በአንቺ አንደበት ሰማው ልዩነት ይኖራል ቅድም እኮ ወርተንበታል አይደል እንዴ ይኸውልህ እኔ በቃ የሱን ወንድነት አልፈልገውም ከዚህ በኋላ ምክንያቱም እሱ ወንድ አይደለም ምንም ነገር ማድረግ አይችልም ጀመረ እኔ ውሻዬ ነው ደስታ የሚሰጠኝ በሁሉ ነገር ከሱ ጋር ፍቅሩ አንዴ አስመሳዩን አንዴ ጣልቃ አትግባ አንዴ ጣልቃ አትግባ ቀጢ ነገር ያለው ምንም መምለ ነገር የለም ድጋሚ በቃ እሱ ከኔ ጋር አብሮ እንዲኖር አልፈልግም በመሰረቱ ግን በቃ የሱ ቤት የሱ መኖሪያ ቤት ስለሆንኩ ነው እንጂ ሲጀመርኩ እሱን አስቼ እንትን ማድረግ አቅቶኝ አይደለም የራሱ ቤት ነው ኢትስ ኦኬ ችግር የለውም ቢኖርበትም ግን በቃ እኔ ደስታ ሊሰጠኝ ስላልቻለ በራሴ መንገድ ደስታን ፈልጋለሁ አለቀ ከውሻዬ ጋር ነው ብዙ ነገር ማድርገው ምዝናናው ኢንጆይ ማድርገው ስለዚህ በቃ ምንም እንደ ጥፋትም አላየውም ሲጀመር ነግሬያቸዋለሁ ለቤተሰቦቹም እኮ ሰው ብለው እሱን መውደዳቸው ራሱ እኔ በጣም ይገርመኛል አለቀ በቃ እንዴ ገደልሽም በኋላ ሰውነት ይኛለሽ ከየት እንዳነሳውሽ እንኳን ታውቂያለሽ ከየትም ስላነሳኝ አይደለም ሲጀመር አንተ ሰው አይደለም ይኸውልህ ሲጀመር አንተ እንደባል እኔን መረዳት እንኳን አትችልም ነበር ይገባል አይደል ውሻዬ ነው ብዙ ነገር የሆነልኝ ሲከፋኝም ነገረው ለሱ ነው ይረዳኛል ስደሰትም ሁሉን ነገር ከሱ ጋር ነው በቃ ሁሉን ነገር ማድረግ አንተ እንኳን የሱን ያህል እንኳን መሆን አልቻልክም እኮ ይገባል የሱን ያህል እንኳን ምንም ልትሆን አልቻልክም አንቺ እኔን የናክል አንቺን እንደዚህ አይነት ነገርን አርርጌልሽ አንቺ እኔን በውሸት ቀይርኛለሽ እንደዚህ ህይወቴን ታመስቃቀኛል ህይወቴን እንደዚህ ታበላሻለሽ ምን አለበት በቃ ውጣልኝ ብትይ ምን ችግር አለው እኔ እኮ ወጣልሻል ይሰው ልጅ ነኝ በመነጋገር አምናለሁ ውሻ ልክስክስ ስለሆንሽ ነው እንጂ ከምንም ከየት የመጣ ውሻ ጋር እንደዚህ አይነት ነገርን የምታደርጊው ላንቺው እንኳን ለህሊናሽ እንኳን ትንሽ አይከብድሽም እንደዚህ ማድረግ አግባብ ነው ምን ያረግልሻል አንቺ ለህሊናሽ እንኳን ይናክል አትናገርብኝ ካንተ መጣው ጥፍ እኮ ይሻላል እሱ አይደል እንዴ ለዛ እኮ ነው አብሬ ሆንኩት እንጂ ሰውማ ብትሆን እኮ አብሬ ሆን ነበር እሱን አትናገርብኝ በቃ ዝም በል ሁን ብለሽ እንደዚህ ያረክሽን ህይወቴ በዛ ሰዓት እግዚአብሔር አትርፎኝ ነው እንጂ በሞትስ አንቺ በህይወት የምትኖር ኖርክ እንዴ ሲጀመር ከዛሬ በህይወት ነበርክ በምን እንዳይቻል አቅም በቃ የምታደርገው ነገር የሆነ ግንኙነት አይነት ነገር አለ ገባህ አይደል እኔ ላለ ማውራትና የቤቴን ገበና ለሰው ላለ መናገር አሚቄ ያስኩት ነገር ህመም ስቃይ ነው በውስጥ ተሸክሜ ማውራ ማለት በጣም ስናገር ራሱ በቃ ይሆናል ተወኝ እኔ ምን ብዬ እንደምነግር አላቀም በቃ ከሱ ጋር ያለኝ ግንኙነት አላት ከሱ ጋር ነው በቃ እኔ ከሱ ከመጣ በኋላ እኔ የለውም ሞቻለሁ ማለት ትችላለህ ይለሰባለው ሰላም የቤት ቃን ቁስነኝ ነው እንደፈለገች የምታረግ አሁን ዳኒ ልንገረ ካሁን በኋላ ነገሮች እንደነበሩ እንትን አይሉ ይሄ አሳስፈራራኛለች ምናምን የምትለው ነገር እያንዳንዱ ነገር ከዛሬ ጀምሮ ያበቃል ምክንያቱም ስልክሽ እኛ ጋር ነው ምንድነው የምታወራው እስቲ ቼክ አድርጊ ስልክሽን ቼክ አድርጊ ስልኬስ ጀመር እናንተ ጋር ምን ያደርጋል አይ ቼክ አድርገሽ ነው እስቲ ካስቀመጥሽበት ቦታ ምን ያደርጋል ብዙ ያረክሹ ነገር አለ ስልሽ ሲወሰድ ደግሞ ምን አሰብሽ ደግሞ ቼክ ነው ያለው ስልኬ ያስቀመጥሽበት ቦታ ቼክ አድርጊ ካጣሹ ነው በዛ ስልክ እኮ ነው እኔ ስታማቀቀኝና ስታሸማቀቀኝ ነበር እኔ አሁን ለህይወት ፈልገው በቃ አለፈ በቃ ቶ የጎዳች እስከመቼ ነው የምትኖር ስልኬን እንድትመልስልኝ እፈልጋለሁ በግቦታም ምን ሄድ ከሆነ ችግር የለውም ስልኬን ግን መልስልኝ ህይወቴን ያበላሽችበትን ስልክ እያለች እኮ ነው ስልክሽ ሁሉም ነገር ምንድነው አንተ የተበላሸው ተነስ ስልኬን አምጣ ስልኬን ነው ያለው
ስልክሽ እኛ ጋር ነው ያለው እና ያው አምጣ አሁን አምጣ አልሰጥሽም ምን ልታመጪ ነው አልሰጥሽም ስልክሽን አልሰጥሽም ስልኬን አምጣ ፖሊስ ጣቢያ ሄዳለሁ ስልኬን አምጣ እያለቀስክ ነው እንዴ ዳን ይኸውልሽ ፖሊስ ጣቢያ ከሆነ አብረን እንሂድ ምንድነው አብረን ምን ከዛ አንቺ በዛው ትቀሪያለሽ ስልኬን ንብረት አንቺ በዛው ትቀሪያለሽ እንሂድ በቃ ራስን አትጉዳል ለምን ኮዶ እሺ እንሂድ አልቀሰም ተጠቀሙ ነገር ፖሊስ ጣቢያ ነው አይልሽው እንሂድ ስልክሽ እኛ ጋር ነው የሚሆነው ማለት ነው ትሰሚኛለሽ አይደል ምንድነው ከኔ የምትፈልገው እሺ ንገረኝ አንተ በግልጽ ንገረኝ ከኔ ምንድነው የምትፈልገው ገንዘብ ነው የምትፈልገው እሺ ገንዘብ ምናምን ነገር ማንንም ገንዘብ ማንንም አላለሽም ዛሬ የምትታሰሪበትን ነገር ነው መንፈጥረው ገብቶሻል በቃ አንተ በቃ ራስን አትጉዳይ ያልኩ ነው እኔ ለምን አሰማኝ ጓደኛም በኔ የተነሳ ሌላ መዘዝ እንዳይገባኝ ነገር አለኝ ሞቻል እኔ ያለኝ ማለት ምን ብዬ እንደምነግር አላውቅም ሚኪ ትላንትና ማታ የተፈጠረውን ነገር በቃ ልንገር እንዳጋጣሚ በቃ እኔም በዚህ እንትን ወጣሁኝ በቃ ውስጤ ተረብሾ ነበር መጠጥ ያው ጠጣሁኝ ማረጋውን አላውቅምና የግድ እናታችን ማወቅ ነበረባት ደውዬ በቃ ነገርኳትኝ የተፈጠረውን ነገር ለማ ለእናታችን ነገርኳት በቃ ምን ብለ ማን ንገርልኝ አለ ወንድሜ እኔ ከኔ ከራሴ በላይ በቃ እንዴት ማዘር እንደዚህ መሞት ምን ሳም የተናገርከው ማወቅ የለባትም እናታችን ነገርኝ አንተ ወንድሜ ለራሳችን ስንያደርጉ አንተ ምን ነው ህይወትን የምታበላሽ የሆነ ነገር ቢፈጠር እናታችን አትጎዳ አንተን ልቻለኝ እንዴ ምንድነው አንተ ማን ድሬዳዋ ነች አይደል እንዴት ይናክል ለናቴ ማን አዘር ድሬዳዋ ናቸው ጠርቻታለሁ መታለች ፕሌን ጠርቻታለሁ ከድሬዳዋ ወንድሜ ታማራስን አትጉዳው በቃ እኔ እሺ የሆነ ነገር ማታ ፕሌን ትኬት ቆርጬላት እንደምጣረኩ እዚሁ ቅርብ አካባቢ ነው ሆቴል ይዤላት ያሳደርኩት ምን ልታረጋ አንተ ለማዘር እንደ እኔ ማዚ ከድሬዳዋ እዚህ አዲስ አበባ በፕሌን መጡና አው በቃ መታሽ እዚህ ነች ወንድ ነገሮችን አስተካከልክ ስትል ይባክስ ሌላ ነገር አድርግ የራስን አትጉዳው እዚህ ፍቅሩ ምንድነው ያንተ ሐሳብ ማዘር ሁሉንም ነገር አውቋል በቃ ማታ እኔ ነግሬያለሁ ያረኩትን ነገር አላውቅም ሁሉንም ነገር ዘርገፍ አድርጌ የነገርኳት ማወቅ አለባት ስለዚህ ሞቅ ብሎ ነበር አንተ በቃ ምንም ማድረግ አልቻልኩም ምክንያቱም እኔም ተረብሻለሁ ምንም ላደርግ አልቻልኩም ነገርኳትኝ እንደመጣረው የጋት ካድረኔ ለቤተሰብ ነገር ያደረኩት ለራሳችን ምን ማዘር ሰምታ ምን እንደሚፈጠር ታውቃለህ ባለቤት ይሄው ምን ያረጋችን አይታላል ምን ሰው የለህም እኮ እንደሚፈጠር ሰው የለህም አጠገብ ያለ እንዴ መሞቴን እናቴ በቁሜ መሞቴን አስፈላጊ ከሆነ እናቴን እንደመጣ ከፈለክ ይዣት መምጣት ይችላል እዚሁ ነች አዎ እዚሁ ቅርብ አካባቢ ነው ያለችው ይዛትና ምትለኝ ኮን ይዣት ለምጣና ያለውን ነገር እሷም ተስማ ታውራ ከናንተ አንደበት ወንድሜ ደግሞ የሚጎዳውን ነገር አይደለም ያረኩት የሚጠቅመውን ነገር ነው እናታችን እኮ ነች አይደል እንዴ የሆነ ነገር ብትሆናውን እናቴ አትጸጸተም ነገርኝ ሲ አትጸጸተም ወይ አንተ በኔ ወጣው አታረግም ይሄን በአንተ ቦታ ቢሆን እንዴት እናቴ እኔ የኔ መሞት እኔ ሁለቴ ልሞት ከዚህ በላይ በቁሜ ሞቻለሁ እንደዚህ ሆነ ነገር ለራሳችን ያረኩት እያልኩ አይደል አንተ የሚጎዳ ነገር አላረኩም ደስ ይለኛል በቃ አትንካኝ እኔ ለኔ አንተ ጥሩ ነገር ወንድሜ ደረቅ ነው ስለዚህ አሁን ያሉትን ነገሮች አንተን ተንበልና እንድመጣ ፍቃዱን ከሰጠኝ ይያልምጣና ሁሉም ነገር ትስማ በቃ አንዴ መታለች አንዴ ጠርቻታለሁ ተወቅ በጣም ተጨንቃለች ስለ ወንድሜ እምትለኝ ነገር ንገረኝ በቃ ወንድሜ አንተ ደግሞ ራስን አንተን አትበል እኔ እዚሁ ጠብቃለሁ 20 ደቂቃ ነው ስንት ደቂቃ ነው ያልከኝ በቃ ኦልሞስት 30 ደቂቃ ቢፈጅ ነው አልቆይም በቃ ይዣት እመጣለሁ ምንም የሚጎዳውን ነገር አልሚያረኩት በቃ ይጃት ፍቃድን ስተኝ ይጃት ላምጣና መስማት ያለበት ይዛቸው ና ይዛት ወንድሜ ራስን እንትን በለሽ መጣው ሚኪ ያያየው አደራ ይጃት መጣል ራስን አትጉዳው እንዳትነካኝ ምንድነው ማደርጉት እነዚህ ሰዎች ምን እያደረጉ ነው እሺ ምንድነው የሆነው ልጄ ምን ሆነ ዳኒ የምንም ከትይ ወይኔ አታልቅሽ በቃ አታልቅሽ ተነሽ አታልቅሽ ነበር ዳኒ እናት ያመጣውሽ ለዚህ አይደለም እኮ እናት ተረገበስ ምንድነው ያረገችኝ ምንድነው ያረገው እስኪ ፍቅሩ አንተስ ምንድነው ያረከው እስከ ዛሬ ለምን ትደብቀኛለህ እንደዚህ ነው እስኪ ምንድነው እንኮ ዳኒ ደህና ነኝ ዳኒ ምንድነው እንኮ እንዲሁኝ ያሳድገኝ ዳኒ ወይኔ ጉዴ አራያት ቢያረለ አትንገራት ያልኩ
እንደዚህ ልትሰቃይ አይደል ደህና ነኝ እናቴ ወይኔ በለበ ፍቅሩ ለምን እስካሁን አንተ እኔን ደበቀኝ እስኪ እስካሁን ድረስ ለምን ትደብቀኛለህ እኔን እስኪ እንደዚህ ያሳድጊያችሁ እንዴት እንደዚህ ታረገኛለህ ዳን እባክህ እንዴ ራስሽን እንድትጎጂ አይደለም ያመጣሁሽ እናቴ እሺ ምንድነው ማዘር በደንብ አራውኑ ነገር እኔ ያኪም ቤት ሄጄ ሁሉ ማየት ፈልጋለሁ ልጄ ምን ሆነብኝ ነው አስቀምጦ ሲባከን ማዘር ፍቅሩ ማቆሜ ነው ገደልከኝ አንቺ ተረገመች ቀልብ ያልወደዳትም ነበር መጀመሪያው ረጉዴ ነገር ወደዚህ እናርገው ቀስ እሺ ደግ ቆይ ደግፍ ማዘር በቃ ቆይ ምንድነው ያንከው እስኪ ንገረኝ እስኪ ፍቅሩዬ ዳኒ እዚህ ጋር ይቀመጥ ንገረኝ እስኪ ምንድነው ያንከብኝ እስኪ ምንም ደህና ነኝ ፍቅሩ የተፈጠረውን አታስረዳኝ በቃ እናቴ በቃ የኔ እድል ነው ምንድነው ያንከብኝ እንዴ ለብቻ ሳድግ ምንድነው ያንከው እስኪ ንገረኝ እስኪ ምንድነው ያንከው በቃ በድንገት የተፈጠረ ነገር ነው እናታችሁ ሳድግ ዳኒዬ ማለበል ስሞትን ማዘር ዳኒዬ እንዴት እንዳሳደግኩት አቄላ እንደ አንተ ወይ ዳኒዬ እንዴት አንከብኝ በሴት ምክንያት በቃ እናቴ ለምንድን ነው ቆይ እንዴ እንድትሆኚ ያመጣሁሽ የጠራሁሽ እንዴ እንድትሆኚ ነው እናቴ እኔም እኮ ካንቺ በላይ እኮ ነው ያዘንኩት ታቄለም እንደ አንተ እኔ እንዴት ሆኜ እንዳሳደግኳችሁ ታቄል እናት ቀላል ነው እንዴት ሆኜ እንዳሳደግኳችሁ ታቄል እንዴት ተሰቃይቼ እንዳሳደግኳችሁ እኔ እናቶኝ ይሄ ነገር ይገጥመኝ ድሮም ያችን ልጅ እኔ ቀልብ ያልወደዳት ምንም አልወደድኳትም ነበር እኔ ለካ ነገር ሊያመጣብኝ ነው እንደዚሁ ሲያቀባዥረኝ የነበረው እናት ልቧ ቀልባ ይነግራታል ግን አንተ ተቃልቻለሁ በግድ እንድትሆኚ አይደለም የጠራሁሽ እኮ ከዚህ በኋላ እንደውም እኔ ራስሽ እንድትጎጂ አይደለም የጠራሁሽ ለዚህ ነው ያመጣሁሽ ለዚህ ነው የጠራሁሽ እንዴት ይሄን ነገር ትደብቃለህ? እሺ በቃ አሁን ከእናቴ ይደበቃል ፍቅሩ አይደበቅም። እሺ እሱንም አናሳዝነው። በቃ እሺ እሱንም አናሳዝነው። ለሱ ስትይ እንደዚህ አይደለም ለሱ ስትይ እሺ በይና እንስማው እሺ የሚለው ይስማን እሺ እሺ አታልቅሽ እናት አሁን ተረጋጊሽ አንተም እሺ ፍቅሩ አንተ ዳንዬ በቃ ራስን አትጉዳ አንተም እሺ በቃ እናት አሁን ተረጋጊሽ ዝም በይ እኔ እንደዚህ ልሆንልህ እሺ በቃ እንደዚህ ሆንክብኝ ዳንዬ እኔ በቃ እኔ ካንቺ ጋር ነው መሄድ የምፈልገው በቃ እሺ በቃ ራስን አትጉጂ ካንቺ ጋር ነው አታስጨንቃቸው በቃ እኔ ካንቺ ጋር ነው መሄድ የምፈልገው ዳንዬ እናቴ ካንቺ ጋር ነው መሄድ የምፈልገው እኔ ጌታ ያቺ ተረገመች ድሮ ምን ቀልብ ያልወደዳትም ነበር ቤተሰብ ነው ያርቺን ተጫወተች ነበረ ዳንዬ ሰማቸው ማለት እናኑ እያልኩ ወይዘሮ እናኑ አቤት እንባውትን ሶፍት አልያዛችሁም እንዴ እባካችሁ ሶፍት እባካችሁ አንተ ዳንዬ በእናትህ እኔ በይውታል እሺ መጀመሪያ እንባውትን ይጥረጉን ዳኒ አረ በእግዚአብሔር እንዴ ሶስታችሁም እያለቀሳችሁ ነው አረ በእግዚአብሔር ተው እኮ ይገባኛል እሺ እናውራ አሁን እኮ መፍትሄ ላይ እኮ ተጠብሽ እንጀራ ስንት ነገር እየወኩ ተጠብሽ ነው ያሳደኩት ልጄ አንተ እኮ በእኔ መንገድ አላለፍክም እግዚአብሔር ይስጥ በርግጣው እኔ ነገር ስላጋለጥክልኝ ይቼ የተረገመች ውሻ እኔ ምን ነገር ልጅቷ መጀመሪያውኑ ቀልቤ አልወደዳትም እኔ አልሞትኩም በህይወት ቀልቤ አልወደዳትም ነበር መጀመሪያውኑ ምንም አልወደድኳትም በየዋለሁኝ ይሄው እናት ቀልቧ ይነግራታል አይደለም ነግሬዋለሁኝ መጀመሪያውኑ አረገኛል ብዬ እኔ መቼ ጠበቅኩኝ እንዳንዬ እኔ ጌታ እንዴት ነህ አባቴ ልሆንልህ እኔ ጌታ ምን አባቴ ልሆንልህ እኔ በተተካሁልኝ ወይኔ እኔ ጌታ አንተ እኮ ስለምታለቅስ እንዴት ነው እሺ እንረጋጋ ወይ ደግሞ ቀረጻውን እናቋርጠው አለቀ ቀረጻውን መቋረጥ ይችላል
እሺ ቢቀጥለው ምንድነው ማረጋው እንደ እናትነት እስቲ አንተ በቃ እናቴ ማረግለታው ምንድነው እሺ ወደ ምን ልሂድ እሺ በቃ በእንደዚህ ሁኔታ ቀረጻ ልናረጋ አንችልም ስትረጋጉ ቀረጻ እናረጋለን ባክን አቋርጡ ወደ ተመልካቾቻችን እንግዲህ ምንም ቀረጻ ልናረጋ አልቻልንም ከአንድ ቤተሰብ ሶስቱም እንግዲህ እያለቀሱ እየተላቀሱ ያው በርግጥ አይፈረድባቸውም እኔ እውነት ለመናገር የከበደኝ ስራ ቢኖር የኛው ስራ ነው ማለት እውነት አለመስል ይያለኝ ነው ምንድነው ያው በቃ እሱም ወንድ ልጅ ነው ግን እንደ ሴት እዚህ ጋር ሺቲ አርጎ ያለው ነገር ከባድ ነው ማዘር ወይዘሩና ነው አሁን ወደ ኋላ ማለት አያስፈልግም ያው ቢያንስ ወደ መፍትሄው ነው መግባት ያለብን እሱም የሚታከምበትን ነገር ማመቻቸት ማለት ያው ከዛሬ ጀምሮ እንግዲህ ወንድም ጋር ብትኖር መልካም ነው ማለት ከባለቤት ጋር ጥሩ ሁኔታ ላይ ስላልሆንክ ወደ ወንድም ወደ ፍቅሩ ቤት ብትሄድና ፍቅሩ በስነ ስርዓት ቢንከባከበ ሌላም አጋዥ የሚያስፈልግ ከሆነ አጋዥ ጨምረን እሱን ብንንከባከብ የሱን የጤና ሁኔታ ቼክአፕም ክትትልም ስለምንጀምር እሱ ላይ ፎከስ ብናረግ ማለት እንግዲህ ይሄ አንተና ሚስት ያፈራችሁት ቤት ሊሆን ይችላል አላውቅም ዲቴል መረጃው የለኝም ግን እስካሁን ባለው ላንተም መረጋጋት አለብህ ከሷ ጋር ከባድ ጸብ እኛ ያፋታን ሳይሆን ሲጀመር ከእንደዛች አይነት ሴት ጋር እኔም ለሰከንድ እንዲቆይ አልፈልግም አንዴ ብዙ ነገር አድርገህልኛል በጣም ጥሩ ሰው ነህ አንተ አመሰግናለሁ ግን አንድ ነገር ካላስቸገርኩ በቃ ይሄ ሁሉ የኔ ንብረት ነው ይሄ የኔ ህይወት ነው በቃ እሷን ተውጣልኝ እኔ ከሷ ጋር መኖር አልፈልግም እናቴም አለች ወንድሜም እዛ ከመኖር ከኔ ጋር መኖር ይችላል በቃ እኔ ከቤተሰቤ ጋር ነው መኖር ምክንያቱም ያለውበት ነገር እኔ ሞቻለሁ ማለት ትችላለህ እኔ ሬሳ ነኝ ምንም ማድረግ እስኪያገግም እስኪኖር ለሀያት አይኗን ማየት አልፈልግም እባክህ ይሄን አድርግልኝ በቃ እሷን ከዚህ አስወጣልኝ እኔ በቃ ከቤተሰቤ ጋር መኖር ፈልጋለሁ እባክህ አሁን በቃ እንደሱ ይሻላል እኔም ልጄን ትቼ ካሁን በኋላ ለሷ ልጄን አልተው እናም ደግሞ በህግ አካልም በፈለገው መንገድ እኔ ጠይቃታለሁ ልጄን ስንት ለፍቼ ያሳደኩት ልጄን እንደዚህ ስላደረገችብኝ እኔ አለቃትም እሷን ስንት ነገር ነው ያሳለፍኩት በእነሱ ዳኒ እኔ እሷ አትውጣ ብዬ እኔ መወስነው ነገር አይደለም ባልና ሚስት ስለሆናችሁ ያው ይሄ የሚቆጠረው እንደ ጋራ ንብረት ነው እኔ አላቅም ግን አሁን ፎከስ ማድረግ ያለብን ከሷ ጋር እንግዲህ ይሄ መለየቱን 80 መቅደዱ ላይ ሳይሆን አንተን ወደ ጤና መመለሱ ላይ ነው ግን አሁን አንዴ ላስገባት ነው እኔ ያው መጨረስ ያለብኝ ነገር አለ ምን ታረጋለች መጨረስ ያለብኝ ነገር አለ ፍቅሩ መጨረስ ወንድሜ ማስገባት አለብኝ እንዴት መሰለህ አሁን እቺ ልጅ እኔን ህይወቴን ነው የምታጠፋኝ ይሄን ነገር እንደውም ከሰማች ላትገለኝ ይሄን አክል ህይወቴን እንደዚህ አርጋ መሰቃቅላ ይሄን አክል እኔ ሰውነቴ ላይ ይሄን ጉዳት ካደረሰች ይሄን ጉዳይ መናገሬን እንኳን ካወቀች በቃ ህይወቴን ታጠፋለች በቃ እኔ ከሷ ጋር ምትፈልገውን ገንዘብም ንብረትም ከሆነ ተካፍላ ትውሰድ ወስዳ ትውጣልኝ በሰላም በቃ ትውጣልኝ እዛው እንደኔ አሁን ስለ እርቆ ስለ ሽምግልና ነው አይደለም ግን እኔ ከሷ ጋር ያልጨረስኩ ጉዳይ ስላለ ነው አንድ አፍታ ጠብቁን እዚሁ ነች እሷን እኔ መፈልጋታለሁ በቃ ተረጋጊ በቃ እናቴ አሁን ምን ልታረጋ ነው የምታመጣው ዘርበል እንዳነካ ማን ነው ዘርበይ ምን አርጎሽ ቆይቼ ተረገመች እሺ ማዘርን ያዛቸው እናቴ ተረጋጊ እኔ ለዚህ እኮ ቁጭ በይ አንቺ ለምን ተረጋግተሽ የሚሆኑ ነገር አለ አይደለም የሰውን ሰው እጃችን ይቺ ተረገመች መጀመሪያ እኔ ማልወደድኳት እኮ ስራዋን አውቃ ዝም ብላለች ስራዋን አውቃ ዝም ብላለች እሺ ማዘር እሺ ማዘር እባክህ ፍቅሩ እናትን ያዛቸው ፍቅሩ እናትን ያዛቸው ፍቅሩ ዘደለ እናቴ
ታያት እናቴ በቃ እኔ ስሚ በቃ እንዴት እንደዚህ ለፋ እኔ ስሚ በቃ እጃችን ላይ ሞት የሰው እጃችን ላይ የሆነ ነገር ከመሆን እናቴ አንዴ አዳም ታያት በቃ አንዴ ሆኗል በግን ጨርሷል የሰው እጃችን ላይ የሆነ ነገር ከመሆን እናቴም የሆነ ነገር አድርጋ እንትን ከምትል ተረጋጊ በቃ እናቴም የሆነ ነገር ከምትሆንብኝ በቃ እዛው የእጇን እግዚአብሔር እኔ ስሚ በቃ እሺ በይ በቃ የእጇን እግዚአብሔር አንተ እኔ ልታረጋጋኝ ትሞክራለህ እናት እኮ ነኝ የተጎዳሁት እኔ ነኝ እንዴት እንደዚህ ልታረጋጋኝ ትሞክራለህ ፍቅሩ አንተ እስካሁን ድረስ ገና ካንተ ጋር ምን እንነጋገረው ጉዳይ አለ ውጭ ወራን ይሄን ነው የጠራውሽ ለዚህ ነው ራስ እንድጎጂ ቆይ አንተ ጋር ምን እንነጋገርበት ውጭ ወራን መጣን ለዚህ ነው ስንት ዋጋ የከፈልኩበት ልጄ ደግሞ የኔ መሰለ እንቁል ሰጠችሽ ነው አንቺ እርጉም የተረገምሽ ማን ያሳደገሽ እሷን ገና በህግ እንጨርሷል እናቴ አንቺ አሁን ራስን አረጋጊ ነው ማለት እሷ እግዚአብሔር እኔም እኮ እንዳንቺ እኮ ነው ይሰማኛል እኮ ወንድሜ እኮ ነው አቆመሽ ትቀሪያለሽ ገዘስ እስር ቤት ተበሰብሻታል ውሻ ያውነች አሁን ወንድሜን አረጋጊልኝ በቃ ሌላው ሁሉ የምፈልጊው ነገር በሙሉ በህግ ምክንያት ይደረግልና ተይው ሌላው ወደ ህግ እንወስደዋለን ህግ ራሱ ይጨርስልን በቃ አጥፍታለች አምናለች ስለዚህ ምንም ነገር እንዳታርጊ በቃ እሱ አይቀርም ውሻ ያውነች ገና ብዙ ነገር ዝም ብለህ ነው የምታወራው አንተ እሱ ወንድ ነው እንዴ ሲጀመር ነገረኝ እስኪ ወንድ ሀገር ልጅ ወልደሽ ደግሞ ሲጀመር እኔ ላይ ትጮሃለሽ ወንድ ነው ብለሽ አይደል እንዴ ያገባሽው መጀመሪያው ነው ወንድ ነው ብለሽ መስሎኝ ነው ያገባሁት ብለሽ አይደል እንዴ ያገባሽው እናቴ አንቺ ከፉ ያሳደገሽ ምንም እንዳትያት አጥር የሌለው ቤት ምክንያት እየፈለገች ነው አይነት ታሪክ ምሳሌው መጀመሪያ አጥር ያለው ቤት አይደለም ያደግሽው አንቺ ባለየ ያሳድጎሽ ነው ባለየ ያሳድጎሽ እሰይ ሲጀመር ወንድ ልጅ ወለድኩሽ ሰው ልጅ ነው የትልቅ ሰው ልጅ ነው አንቺ ባለየ ድሮን ቀልብ ያልወደደሽም ነበረ እኔ እንደው ህግ ይፋረድሻል ያንቺን አንቀጥለትና ምን ማለት ትችያለሽ እናቴ ከናቴ ከቤተሰቤ ውረጅ እንደተጫወትሽብኝ እኔም ብቻ ተጫወችብኝ አንዴ አሰቃይተሽኛል እኔ ላይ ጨርሽ ከድሮም ጀምሮ ወንድም አይደለም ብለህ እንዳታወራሽ ሲጀመር ወንድም አይደለም እሱ ወንድም አይደለም እሺ ምክንያት ነው ፈልገው ከኛ ስለዚህ ምንም ምክንያት ነው ፈልገው ምንም አናረግምኛ ሚኪ አሁን አንተን ያስገባት የምትላትን ነገር በልና እኛ እንሂድበት ወደ ህግም ቢሆን ወደ ህግ ይዘናት ታያት እናቴ ታያት አስወጣልኝ በቃ ከዚህ አስወጣልኝ የምትፈልገውን ገንዘብ እኔ የፈለገችውን ትውሰድ ሰጣታለሁ ትውጣና በነፃነት የፈለገችው ህይወቷን ትኑር እኔ በቃ ላያት እንዳትደርስብኝ ብቻ ለንብረቴ ብለሽ ነው የኔ ያክል ምንም ንብረት ሲጀመር የረባ ንብረት አለ እንዴ አንተ የረባ ንብረት አለ ኖረሻል እሰይ እንኳን ኖረሻል በቃ እንኳን ጥቅመኛውሽ ምን አለሽ ምን ይዘሽ መጣሽ ነው ወደኔ ይኸውልህ ህይወት ለጥቅም ነው የተጠጋችሁ ሲጀመር የምትፈልጊውን ገንዘብ አይደል ውሰጂ ገንዘቡን ፈልገሽ ይሄንን ነገር አረጋለሁ ብለሽ የምታሰቃዩ ሚኪ እናቴ ብዙ መናገር አትችልም በተበሳጨሽ ቁጥር ትታመማለች ስለዚህ እናቴን እንድጎዳብኝ አልፈልግም ራሱ ልታመሰግኑኝ ይገባል አይገርማችሁ በጣም መጥፎ ሰው ያሳደገሽ እሱ እኮ ትልቅ ሰው ያሳደገው ልጅ ነው ስሚ አንድ ነገር ያላረግሽ እንደውም ትልቅ ሰው እንደዚህ ስትጠጊው አናትሽ ብሎ ነበር አንድ ነገር የሚያደርግ እኔ ለምን ዝም እንዳልኳችሁ ታውቃላችሁ ዛሬ የመጨረሻዋ ስለሆነ አፏን ትክፈት ብዬ ነው ምንድነው የምከፍተው በቃ የመጨረሻሽ ነው የመጨረሻሽ ነው ካሁን በኋላ ቀጥታ እስር ቤት ነው እንትን የምትይው ወንድ አይደለም ሲጀመር እነሱም ወንድ አልወለዱ እንዲያው አስወጣልኝ ላያት አልፈልግም ወይ እኔ እንትን ከምትልብኝ እጄ ላይ አስወጣልኝ ራስን አረጋጋ ምን ሆንኩ እንደሚ ምንድነው ወይኔ ወንድሜ ራስን አትጉዳ እያልኩ ለዚህ አረደም እየፈሰሰው ነው ወንድ ቆይ ማዘር ዞር በል እኛ ነው ወንድሜ ራስን ቦዳኩ ቆይ ናቀስ እናት ቆይ ተረጋጊ ቆይ ነው ሰደው ቆይ ውድ ተመልካቾቻችን እንግዲህ ቁስሉ በምን ሰዓት የመድማት እንትን እንዳጋጠመው አላቅም ከፍተኛ የሆነ ደም መፍሰስ እንግዲህ ሲያጋጥመው ከፍቅሩና እንግዲህ ከካሜራማኑ ጋር ከመጣ ባልደራባ ጋር እንደሄዱ አድርገናል እናትየው እንደሄዱ ስላልፈለኩ ነው ወይዘሮና እርሱ ከኔ ጋር ቢሆኑ ይሻላል ለእርሱም ጥሩ አይደለም
እዛ አንድ ሰው ወይም ሁለት ሰው መግባት ስለሚቻል ከአንድ ሰው በላይ ወይም ከሁለት ሰው በላይ መግባት ስለማይቻል ሐኪም ቤት ባይገቡ ቢያንስ እንዳይጨነቁም በማሰብ ነው እኔም የልጆትን ነገር ለማስተካከል ወደዛ እያልኩ ነው ግን እመጠይቆት አንዳንድ ጥያቄ ያለ እንግዲህ ተመልካች ሚስት ተብዩዋም እንግዲህ እዚሁ ነች ያው የትም ማምለጥ አልተሄዳችልም እንግዲህ የሱን ህክምና ወደዛ ያያረገ ግን እኔ ልጄን እንዴት ነው ትቼ እኔ እንዴት እንደዚህ ተተለኛለህ እኛ ወደ ከሳት እንሂድ ወደ 10 ሰዓት ለመጠየቅ አሁን ግን ድንገተኛ ክፍልም ከገባ እነሱ እንትን ይበሉ እኛ 10 ሰዓት የሚያስፈልገው ነገር ምግብም ምንም ይዘንለት እንሄዳለን አይሻለም አብረን እንሄዳለን ግን አሁን እንዳይሄዱ ብዬ ነው እባክዎትን እኔን ያድምጡኝ እኔ አሁንም ቢሆን ከርሶ ቤተሰብ ጎን ነኝ እኔ እኮ ከሆንኩበት አንፃር ነው ከደረሰብኝ ችግር የተነሳ ነው እኔ እኮ አሁን እንደዚህ ብዬ ልጄንማ ከስሬ እንዴት ነው ማወጣው ብዬ ነው የእናትነትን ነገር ታውቀው ይላ አንተ ታውቀዋለህ ስለዚህ እኔ እኮ ከዛ የተነሳ ነው እኔ ላይ አትፍረድብኝ እኔ እንደሱ ብዬ ነው ለሌላ አይደለም እኔ አሁን ምን እንደማርግሽ ንገረኝ አምንሃለሁ አንተን እሺ ግን አንድ መጠይቆት ጥያቄ ምንድነው ማዘር መጀመሪያ ልጆት እንግዲህ ለሁለት ወር በሚስጥር የተያዘው ጉዳይ ተገርዟል ነበር የተባለው ከዛ በኋላም እንግዲህ በውሻ ነው መራቢያ ካሉን ተነከሰ የተባለውና እስቲ ከልጆት ጋር ስላለው ነገር የሚያውቁትን ነገር ቢነግሩኝ ምናልባት ማለት እኔ መገረዙን በተመለከተ በተለይ ማወቅ መፈልገው ነገር አለ ይሄ ነገር አሁንም ጭንቅላቴ ላይ ሊወሳሰብብኝ ይሞክራል አንዳንድ ግልጽ ያልሆኑልኝ ነገሮች ስላሉ ነው በርግጥ ልጄ ከበፊት ጀምሮ አልተገረዘም ግርዛቱን እኔ በራሴ ላስገርዘው ከደረሰ በኋላ እየጠየቅኩት ነበር 5 አመት ሆኖ ከርሶ ጋር የቆየው እስከ 5 አመት ከዛ ወደ አዲስ አበባ ነው የመጣው እዚህ ነው ያደገው ከርሶ እየተመላለሱ ነበር ሲጠይቁት የነበረው ይሄን ደግሞ ፍቅሩ አጫውቶኛል አው እኔ ምልክ ደሃ ነኝ ያው ማለት እኔ ነገር ያለው ቅድምም እንጀራ እየጋገርኩኝ በችግር ነው ያለፍኩት ከኔ ደግሞ የተሻሉም ቤተሰቦች ስላሉኝ ወደ እነሱ ጋር እንትን አልኩኝ እኔ ላኳቸው ልጆቹ ማለት ነው ከዛ ልጁ በራሱ ጊዜ ይሄ ነገር ግን በፊትም እኔ እድሜው ሲደርስ እንዴት ነው መናስገርዘው እያሰብኩ ነበር አሁን እቺ የተረገመች ልጅ ጋራ እንዴት ምን እንዳገናኛቸው አላቅም ከዛ ዝህ ከላኩት በኋላ ያው መቼም እኔም እዛም ሆኜ ድህነትም ስላለ ጥሩ ኑሮ ይኖሩ ብዬ እዛው ባለሁበት እንደናትነቴ እንዴት ናቸው ደህና ናቸው ወይ ያልኩ እየጠየኩ ደህና ናቸው ይያሉኝ ኖር ያለሁኝ በኋላ እንደገና የሆነች ልጅ እንደዚህ እንትን ብሏል በቃ ወዷል አለኝው ፍቅሩ ይሄው ልጄ ማለት ነው ከዛ በኋላ እኔ እንዴት አይነት ልጅ ናት ብዬ እንደዚሁ አንድ ጊዜ መጣውና እንደው ብቅ ብዬ ቅርብ ስለሆነ ሳያት እንደው ቀልብ ያልወደዳትም ነበር አንተዬ መጀመሪያ እንደው ምንም አልወደድኳትም ነገረ ስራው አውላም ያስጠላ ነው አሁን አንተ ልጅ ምንድነው ይሄን ነገር ለምንድነው እንዴት ነው ለምን ቀሳትልም ገና ልጅ ነህ እንዴት እንደዚህ ትቸኩላለህ ለምንድነው እንደዚህ የምታረገው ብዬ ስለው አይኔ ወዳታለሁ አለኝ ከዛ በኋላ እስኪሽ ብዬ እኔ በቃ አንተ ከወደድካትማ እንግዲህ ከናንተ ውጭ አይደለሁም ብዬ እሺ ብዬ አደራ ብያት እንደውም እኮ አደራ ብያት እኮ ልጄን አደራ እንግዲህ እኔ እንዴት ሆኜ በድህነት እንደዚህ ሁሉን ነገር ታውቃለች እባክሽ ላንቺ አደራ ሰጥቻለሁ ብያት ተመለስኩኝ እኔ አደራ ሰጥቼ ልጄን እንደዚህ ብዬ ለሷ ሰው መስላኝ ግን ባለሁበት ቦታ እንደው ዝም ብሎ ያቀባጅረኝ ነበር ነው ዝም ብሎ ያቀባጅረኛል የእናት ነገር በቃ ዝም ብሎ መቀባጀር ከዛም በኋላ ይሄ ነገር መጣብኝ አሁን ይሄን ነገር ምን እንደማረግ ነው አንተ መፍትሄ መስጠኝ እኔ በቃ ደሃ ስለነበርኩ ነው ሌላ አይደለም እንደዛ ነው ነገሩ መጀመሪያ ግን አሁን ክትትል መደረግ ያለበት ነገር አለ እና መቅደም ያለበት ጉዳይ አለ ወይዘሮና ነው አሁንም ቢሆን ከምንም በላይ እሱ ጤና ይቀድማል እኛ አሁን ሰዓቱም የተወሰነ ይቀራል ከፍቅሩ ጋር ምን እንደዋወላለን ተባብለናል
ወደ 10 ሰዓት ሲሆን እኔና እርሶ ብንሄድ አሁን 10 ሰዓት አሁን ይደርሳል ስለዚህ ሄደን ያለውን ነገር እንትንላለን ግን እኛ እንረጋጋ እሷንም ለህግ አሳልፈን ምንሰጥበት መንገድ ነው ምናመቻቸው አሁንም ቢሆን እኔ ብቻዬን 10 ነገር ላረጋ አልችልም ቢያንስ መጀመሪያ ነገሮች አልጋ ባልጋ እንዲይዙ መስመር እያበጀውላቸው ነው ወይዘሮና ነው እንደ እግዚአብሔር ፍቃድ ከእግዚአብሔር ጋር በዚህ ሰሞን በቁጥጥር ስር እናውላታለን ክስ እንዲከፈትባት እናረጋለን ግን አሁን የልጁ ጤና ሁኔታ እንደዚህ ደም እየፈሰሰው እንደዚህ የሆነ እሱ ለራሱ ራሱን አያቅም ስለዚህ እሷ ማለት ነው የትም እንዳታመልጥ እናረጋታለን እዚሁ እንይዛታለን ከዚህ ቤት የትም እንዳትወጣ እናረጋታለን በዚህ ሰሞን እሱ ሙሉ ለሙሉ ይሻለዋል ብለን እንድንጠብቅ አይደለም ቢያንስ ግን ራሱን እንዲያቅ ቁስሉ ሜቶስ ያለው ነገር ከባድ ነው እኔ አሁን መጀመሪያም እዛ እንዳይሄዱ የፈለኩት እንዳይረባበሹ በማሰብ ነው ስለዚህ ወይዘሮና ነው 10 ሰዓት ይሁንና የሚገዛዛውን ነገር ገዛስተን እንሄዳለን እንደው ልጄን ይዳንልኝ ባካችሁ እሱ ላይ ሞክሩልኝ ባካችሁ እኔ እንደው ልጄ እንዲድንልኝ ነው የምፈልገው መቼም እናት ከባድ ነው እንደ ልጄን ነገር አደረሃል ልጄ እንደው አንተ ጥሩ ልጅ ነህ እግዚአብሔር ይስጥህ ያሳድግ ጥሩ ደረጃ ላይ ያድርስህ ልጄን ነገር ግን ባክህ አሁን ታከመው የሚድንበትን መጀመሪያ ከሁሉም ነገር የሚቀድመው እሱ ነውና እንደው ልጄ እንዲድንልኝ አድርጉልኝ ሰራውጣችሁ እሱን ነው የምፈልገው ሰዓቱ ይድረስና እንላለን ውድ ተመልካቾቻችን ቅድም እንዳልኳችሁ ነው 10 ነገር ባንዴ ለሳራ አልችልም ማለት እዚህ ጋር እሷም የምትታሰርበት መንገድና መቻቻለን ግን እሱ ክስ መመስረት አለበት የሱን ነገር ደግሞ ወደዛ ለማድረግ ነው ምን ሞክረው እንግዲህ አሁን ከ1 ሰዓት ከመናምን ከተወሰኑ ደቂቃዎች በኋላ እንግዲህ አሁን 9 ሰዓት ሊሆን ነው እንግዲህ ልክ ሻርፕ 10 ሰዓት ሲሆን እንሄዳለን ያለው ነገር ተከታትያ ያሳውቃቸዋለሁ